ለሙያው ሲሉ እስከምን ይጓዛሉ። ሄኖክ ወንድሙ ግን መልኩንም ጤናውንም ለጥበብ ሰጥቷል። 7.3 ሚሊዮን ብር የ3 ዓመት ተኩል እጅግ አሳዛኝ ትግል። አንድ ሰው ለጥበብ የከፈለው መራራ ዋጋ። አርቲስት ሄኖክ ወንድሙ በፈረጃ ፊልሙ የኢትዮጵያን ሲኒማ አቅጣጫ ቀይሯል። ከገንዘብ እጥረት እስከ አካላዊ ጉዳት ሄኖክ ይህንን ፊልም ዳር ለማድረስ እንዴት ቻለ? እንዴት ናችሁ? ዛሬ ፈረጃ ስለሚባለው የሄኖክ ወንድሙ አዲስ ፊልምና ስለከፈለው እጅግ አስገራሚ መስዋዕትነት በዝርዝር እናስቃኛችኋለን። እናንተም ቪዲዮውን ላይክ በማድረግ ጀምሩት። እነዚህን የመሰሉ ሌሎች አስገራሚና አዝናኝ ትንታኔዎችና መረጃዎችን ለማግኘት ውስጥ አዋቂን ሰብስክራይብ በማድረግ ቤተሰብ ይሁኑ። በምስሉ ላይ የምታዩት ተዋናይ ሄኖክ ወንድሙ ነው። ይህንን የሆነው በህመም ወይም በሌላ ምክንያት አይደለም። በአዲሱ ፈረጃ ፊልም ላይ ለሚወክለው ገጸ ባህሪ ታማኝነት ለመስጠት ሲል ብቻ ራሱን ለከፍተኛ የጤና እክል በሚያጋልጥ ሁኔታ ክብደቱን ቀንሷል። ይህ ፊልም መጋረጃው እስኪከፈት 7 ዓመታትን ፈጅቷል። በገንዘብ እጥረትና በብዙ ውጣ ውረድ ውስጥ አልፎ ዛሬ ቀረጻውን አጠናቋል። ሄኖክ ለጥበብ የከፈለው ዋጋ እውነተኛ የጥበብ ሰው መሆኑን ያስመሰከረበትም ነው። ህይወትን በትግል ለሚኖሩ የአዲስ አበባ ልጆች ማሳያ የሆነው የፍልውሃው ሄኖክ ወንድሙ በአምባሳደር ሲኒማ ትኬቶችን ከመሸጥ ጀምሮ የጥበብ መንገዱ እጅግ አስገራሚ ነው። ከሰሞኑ ደግሞ በአዲሱ ፊልምና በአካላዊ ለውጡ ከምንጊዜውም በላይ መነጋገሪያ ሆኗል። አርቲስት ሄኖክ ወንድሙና ፈረጃ የተሰኘው ፊልሙ ላለፉት 3 ዓመታት በኢትዮጵያ ፊልም ኢንዱስትሪ ውስጥ ትልቅ መነጋገሪያ ሆነው ሰንብተዋል። ሄኖክ ወንድሙ ይህንን ፊልም በኢትዮጵያ ፊልም ታሪክ ውስጥ የመጀመሪያ በሆነ መንገድ የፊልም ወዳዱን ማህበረሰብ እያንዳንዳቸውን 5 ብር በማዋጣት እንዲሰራ አቅዶ ነበር። ለዚህ ፊልም ስራ ህዝቡ ባሳየው ድጋፍ ወደ 3.2 ሚሊዮን ብር አካባቢን ተሰባስቦ ነበር። ይሁን እንጂ ፊልሙ ሙሉ በሙሉ ሰርቶ ለመጨረስ ይህ ገንዘብ በቂ ሳይሆን ቀርቷል። በዚህ ጉዳይ ሄኖክ በአንድ ወቅት በሰጠው ቃለ መጠይቅ የበርካታ ባለሀብቶችን ደጅ መጥናቱን ይናገራል። ይሁን እንጂ ብዙ ደስተኛ ለመሆኑን በመግለጽ በባለሀብቶች ተሰብሮ የነበረውን ልቤን አንድ ሊስትሮ ጠግኖታል በማለት እንዴት ከፍተኛ ርብርብ እንደተደረገለትም ተናግሯል። ሄኖክ ፊልሙን ዳር ለማድረስ የከፈለው ዋጋ ብዙዎችን ያስደነገጠና ለሙያ ያለውን ጥልቅ ፍቅርም የሚያሳይ ነው። ፊልሙ በቦክስ ስፖርት ዙሪያ የሚያጠነጥን በመሆኑ ለገጸ ባህሪው ተአማኒነት ሲል ሄኖክ የሰውነት ክብደቱን እጅግ አደገኛ እስከሚባል ደረጃ ድረስ ቀንሷል። ይህ አካላዊ ለውጥ በማህበራዊ ሚዲያ ሲሰራጭ የነበረው ፎቶ ብዙዎችን አስደንግጧል። በተሰበሰበው የህዝብ መዋጮ ፊልሙን መጨረስ ባለመቻሉ ሄኖክ በግሉ ከፍተኛ የገንዘብ ችግር ውስጥ እንደገባና በራሱ አቅም ለመጨረስ ብዙ ውጣ ውረዶችን እንዳለፈ ተገልጿል። ፊልሙ በተባለው ጊዜ ባለመጠናቀቁ ምክንያት ከብዙ የፊልም ወዳጆች የተለያዩ ትችቶችና ጥያቄዎችም ይቀርቡበት ነበር። እሱ ግን ይህንን ሁሉ ችግር አልፎ ለስኬት መድረሱ ትልቅ አርአያነት እንደሆነም ተናግሯል። የፈረጃ ፊልም ስራ ሂደት በአሁኑ ወቅት በኢትዮጵያ የኪነ ጥበብ ማህበረሰብ ውስጥ ትልቅ መነጋገሪያ የሆነው ለተመልካች ከሚታየው ተራ ፊልም ስራ በላይ የሄኖክ ወንድሙን የ3 ዓመት ተኩል የጽናት የትግልና የላቀ መስዋዕትነት ታሪክ የያዘ በመሆኑ ነው። ፊልሙ ከጀመረ እስካሁን ያለው ሂደት 3 ዓመት ከ5 ወር እንደሆነ ሄኖክ በቃለ መጠይቅ ገልጿል። ብዙዎች ፊልሙ ለምን እንደዘገየም ሲጠይቁ ነበር። ሄኖክ እንደገለጸው ከሆነ በኢትዮጵያ ሲኒማ ውስጥ ብዙ ጊዜ ፊልሞች ተሰርተው ሲወጡ 5 እና 6 ዓመት ሊፈጁ ይችላሉ። ነገር ግን የፈረጃ ጉዳይ የተለየ ነው የሆነው። ሄኖክ የፊልሙን እያንዳንዱን ሂደት ለህዝብ ግልጽ እያደረገ በመሆኑ ተመልካቾች ሂደቱን አብሮ በመከታተል ፊልሙ ረጅም ጊዜ የወሰደበት ስሜት እንዲፈጥር አድርጓልም ብሏል። ሄኖክ ፊልሙን ለመስራት ካለፈባቸው ፈተናዎች መካከል ዋና ዋናዎቹ አንደኛ ፊልሙ በድምር 7.3 ሚሊዮን ብር እንደፈጀ ተገልጿል። ከዚህ ውስጥ 3.4 ሚሊዮን ብሩ በህዝብ መዋጮ የተገኘ ሲሆን ቀሪውን ክፍተት ለመሸፈን ሄኖክ የግል ንብረቱን መኪናውን በመሸጥና ከባለ ሀብቶች ድጋፍ በመጠየቅ ለመሙላት ተገዷል። ሄኖክ ለገጸ ባህሪው ተአማኒነት ሲል የሰውነት ክብደቱን በከፍተኛ ሁኔታ ቀንሷል። ክብደቱን ለመቀነስም ለጤንነቱ እጅግ በሚያሰጋ ሁኔታ በ30 ሰዓታት ውስጥ አንዴ ብቻ ይመገብ እንደነበረም ተነግሯል። ይህ በሰውነቱ ላይ የደረሰው ለውጥ ለረጅም ሰዓታት ሳይተኛ ለቀናት ያለ እረፍት የሰራባቸው ጊዜያት
በጣም ከባድ እንደነበሩም ተናግሯል። በግልጽ እንደተናገረው የፊልም ስራ መሪ መሆን፣ የሰዎችን ስሜትና ፍላጎት ማስተዳደርን ይጠይቃል። እሱ ቀረጻ ላይ በነበረበት ወቅት አብረውት የሚሰሩ ባለሙያዎች በሚፈልጉት ደረጃ ለማግኘት እንዴት ይጨቃጨቅ እንደነበረና ከባድ የኢነርጂ መስተጋብር እንደነበረም ገልጿል። ሄኖክ ይህንን ጉዞ እንደ ትክክለኛ ትምህርት ቤት ነው የሚመለከተው። እሱ የከፈለው መስዋዕትነት ሌሎች አርቲስቶች ከሚፈሩት ሪስክ እንዲወጡና በድፍረት የራሳቸውን ሀሳብ እንዲቀርጹ መንገድ እንደከፈተ ይናገራል። ይህ ፊልም ስኬታማ ሊሆን የቻለው ህዝቡን በማሳተፉ ነው። አሁን ባለው ቅድ ከዚህ ፊልም በሚገኘው ገቢ የህዝብ 2ና ህዝብ ፕሮዲውስ ያደረገው የፊልም ስራ በኢትዮጵያ እንዲቀጥል ሄኖክ ተስፋ ያደርጋል። ብዙ ዳይሬክተሮች፣ ጸሐፊዎች፣ ተዋናዮች በአእምሯቸው የከረሙ ትላልቅ ሀሳብ እንዳላቸው ያውቃል። አሁን ሄኖክ ያሳለፈውን ፈታኝ መንገድ በማጠናቀቁ ወደፊት ሌሎች ተመሳሳይ ጥያቄ ይዘው ሲመጡ ህዝብ በድፍረት እንዲያግዛቸውና የፊልም ስራው በጋራ እንዲቀጥል ይጸልያል። ብዙ የፊልም ባለሙያዎች ገንዘብ በማጣታቸው ምክንያት ስራቸውን ለመኖር ብቻ ሲሉ ከሚፈልጉት የጥራት ደረጃ ዝቅ አድርገው ይሰሩ ነበር። ሄኖክ ይህንን ዑደት ለመስበርና ባለሙያዎች በኩራት ስራቸውን የሚያሳዩበት መድረክም ለመፍጠር ይፈልጋል። በአጠቃላይ የፈረጃ ፊልም ቆይታ ከሙያዊ ስራ በላይ የአንድን አርቲስት የጽናት ደረጃ የሚያሳይ የህይወት ታሪክ ተደርጎ ይወሰዳል። በአሁኑ ሰዓት ፊልሙ በፖስት ፕሮዳክሽን ሂደት ላይ በመሆኑ ተመልካቾች በጉጉት የፊልሙን መውጣት እየተጠባበቁ ይገኛሉ። አርቲስት ሄኖክ ወንድሙ በይፋ እንዳረጋገጠው የፊልሙ ዋና ዋና የቦክስ ስፖርት ትዕይንቶችን ጨምሮ ሁሉም የቀረጻ ስራዎች ተጠናቀዋል። የመጨረሻዎቹ የቀረጻ ስራዎች የተካሄዱት ባለፈው መጋቢትና ሚያዝያ ወራት ሲሆን በተለያዩ የከተማ ክፍሎች ለምሳሌ ጥቁር አንበሳ፣ በሳይንስ ሙዚየም አካባቢና በራስ ኃይሉ ስፖርት አዳራሽ ሲካሄዱ እንደነበረ ተገልጿል። የፊልም አድናቂዎች በቦታው ተገኝተው ቀረጻው ላይ እንዲገኙም ሄኖክ በፌስቡክ ገጹ መጥራቱ ይታወሳል። በአሁኑ ሰዓት የተቀረጹ ምስሎች እየተጣሩ፣ ድምጽ እየተስተካከለ፣ የሙዚቃና የቴክኒክ ስራዎች እየተከናወኑበት ያለበት ወሳኝ ወቅት ላይ ነው። ሄኖክ ራሱ ፊልሙን በቅርብ ለመጨረስ ሌት ተቀን እየሰራ እንደሆነም ገልጿል። ምንም እንኳን የተወሰነ ቀን ባይጠቀስም ሄኖክ ወንድሙ ፊልሙ በቅርቡ ለህዝብ እይታ ይበቃል ብሏል። የፊልም ለእይታ ሲቀርብ ተመልካቾች የ3 ዓመታትን የጽናት ታሪኩን በአይኑ እንዲያይና የፊልሙን ጥራት እንዲገመግም እድል ይኖረዋል። የፊልሙ መጠናቀቅ ተከትሎ ሄኖክ ቀጣይ እቅዶቹንም ተናግሯል። ፊልሙን ዳር ለማድረስ የነበረው ከፍተኛ የስነ ልቦናና አካላዊ ጫና ምክንያት አሁን የፊልሙ መጠናቀቅ ለሱ እፎይታን ሰጥቶታል። ሙሉ ትኩረቱን ፊልሙን ጥራት ባለው መልኩ አጠናቆ ለአድናቂዎቹ በማድረስ ላይ አድርጓል። ፈረጃ ፊልም አሁን ከቀረጻው ምዕራፍ አልፎ የቴክኒክ ስራዎቹን በማጠናቀቅ ላይ ያለ፣ ህዝቡ በጉጉት የሚጠብቀውና በኢትዮጵያ ሲኒማ ውስጥ የህዝብ ፕሮዳክሽን የሚባለውን አዲስ አዝማሚያ የጀመረ ትልቅ ስራ ነው። ሄኖክ ፈረጃን የጀመረበት ዋናው መንገድ የህዝብ ፊልም ወይም ፐብሊክ ፈንድድ ፊልም ነው። የሱ የወደፊት እቅድ ይህንን ሞዴል በኢትዮጵያ ውስጥ እንደ አዲስ የፊልም ስራ አማራጭ አጠናክሮ መቀጠል ነው። ዋናው እቅዱ ፈረጃን ለተመልካቾች አድርሶ የህዝብን ፍርድ ማየት ነው። ፊልሙ ስኬታማ ከሆነና ህዝቡ ከረካ የፊልም ስራው ለሄኖክ የህይወት ዓላማው ዋና አካል ይሆናል። ምናልባትም እስኪሞት ድረስ 50 ወይም 60 የፊልም ስራዎችን በዚሁ በህዝብ ተሳትፎ ስልት መስራት እንደሚፈልግ ተናግሯል። ይህም ጥልቅ የሆነ ቁርጠኝነቱን ያሳያል። ምንም እንኳን ከዚህ በኋላ እጅግ ትላልቅ እቅዶች ቢኖሩትም ለጊዜው ግን ለረጅም ጊዜ እንቅልፍ በመከልከሉና ከፍተኛ የስራ ጫና ውስጥ በመቆየቱ ፊልሙን አጠናቆ ለመጀመሪያ ጊዜ ሰላማዊ እንቅልፍ መተኛትም እንደሚፈልግ ተናግሯል። ሄኖክ ፈረጃ የነግሩም ኤርሚያስን ፈለግ በመከተል ሜትድ አክቲንግ የሚባለውን የትወና አይነት በመተግበሩ ከብዙዎች አድናቆት እየተቸረው ነው።